አልረጋጋም። ስለማታውቀው ነገር አታውራ። እኔ ሁሉንም ነገር አውቃለሁ። እሷም ሁሉንም ነግራኛለች። ቪዲዮንም እየተከታተልኩ አልነገረችም። አንቺ ደግሞ ሰው ላገኝ ልሄድ ነው እንዳትደውል ብለሽ አይደል የወጣሽ? ምንም ማውራሽ ነገር የለም። እየዋሸሽኝ ነው፣ እየቀለልሽብኝ ነው። ህይወቴንም እያመሰቃቀልሽ አይደለም። ህይወቴን እያመሰቃቀልሽ አንዴ ቁጭ በይ። አንቺም ደግሞ የሰው ትሆኝና ያርፈዋል። ከዛ በኋላ ግን ማለት ነው የምሬ ነው ጥፍራችሁን ጨርሳችሁ ጣታችሁን ብትጀምሩ ብትቆረጣጥሙ የማትመልሷትን ጊዜ ታመጣላችሁ። እየላከ ቴክስት እየላከ በጣም እያስጨነቀው ነበር። ኢቭን ከሆስፒታል ወጥቶ ነው ሆስፒታል በወጣበት ቀን ነው እንደዛ ሲያደርግ የነበረው ነው ያን ማለት ነው የባርኪ ወንድም እየላከለት ነበር። ያባከንኳቸውን ጊዜዎች አሁን ሳስበው የእግር እሳት ነው የሚሆነው። እውነቴን ነው። ምክንያቱም አንድ ደቂቃ ከኪያ ጋር መቆያት አሁን ለኔ ምን ያህል ዋጋ እንዳላት እኔና ፈጣሪ ነው እንጂ እሱ የሚፈልገውን አይነት ሴት ሁኚለትና እሱ ደግሞ የሆነ ጊዜ ላይ ፍቅርሽ፣ መተናነስሽ፣ መቻልሽ ምናምን ነገር እየተሰማው ይመጣል። ከዛ የሆነ ቀን ወደ አንቺ ህይወት ታመጫዋለሽ ሳታስቢው ማለት ነው። ግን ያንን ባህሪዬን ምናምን ነገር አምና ተቀብላ ማለት ስለምታፈቅረኝ ስለምትወደኝ ለኔ ብላ ችላ ነበር ያሳለፈችውና። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። ስለ ዮና ተጨንቃችሁ የጠየቃችሁ ሁሉ ዮና በጣም ደህና ነው። ዛሬ ዋና ካሜራ ያበራውላችሁ ምክንያት አሁን ቀጠሮ ያለውና የመጨረሻ የኔና ዮና ኮንቨርሴሽን አሪፍ አልነበረም። ማለት በንግግር ምናምን ነገር ልንፈታው አልቻልንም እና እኔ ያሰብኩትን ሀሳብ እሱ በሌላው እየተረዳብኝ ስለሆነ ምናልባት አላቅም። እስቲ እኔ ጋር ያለውን ሀሳብ ለአሁኑ ነግሬው ከተረዳኛኑ ያለውን ነገር ሊዮና እንዲያስረዳልኝ ዛሬ ቀጠሮ ያለውና እየጠበቅኩት ነው ኦልሬዲ። ዮና እንዴት እንዳሰበው አላቅም። የባርኪን ወንድም ሄጄ በማናገሬ ምናምን ነገር ደስ አላለውም እና ላስረዳው ሞክሬያለሁ። ግን እሱ ደግሞ ያንን ነገር በሌላው ነው መሰለኝ የተረዳው። ማለት እኔ እንጃ የሀሳብ ልዩነት በመሀላችን በጣም ተፈጥሯልና ያንን የሀሳብ ልዩነት ደግሞ ብዙ ተነጋግረን ልንፈታው አንቻልም እና ምናልባት አንድ ሰው ሌላ ተጨማሪ ሰው በመሀላችን ቢገባ ያንን የሀሳብ ልዩነት ይስተካከላል ብዬ አስቤ ዛሬ አኑን ቀጠሮ ያለው። እስቲ እኔ ጋር ያለውን ሀሳብ ለአኑ አስረዳውና አኑ ከተረዳኝ ሞር ደግሞ ሊዮና ቢነግረው ብዬ አስቤ ነበርና አኑም እንደዛ ስለው ተስማምቶ ዛሬ እዚህ ቀጥሮኛል። አሁን እየጠበኩት ነው። እስቲ ሞር ደግሞ አኑ ሲመጣ ደግሞ ሞር ካሜራውን አበራላችሁና ደግሞ ከሱ ጋር ያለኝን ወሬ ሞር እንትን ትሉታላችሁ። እስከዛው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ደግሞ እንዳትረሱ። እስከዛው ጠብቁን። እንግዲህ ቤተሰቦቼ አኑ መጥቷል ደርሻለሁ ብሎኛልና እየመጣ ነው። ለዛ ነው ካሜራውን ያበራውላችሁ። ኦልሬዲ ደርሳል እዚህ ጋር ነው ያለውና ረጅም ጊዜያችን ያው እኛም በራሳችን በዛው አህዋሉን እናንተ በዚህ በኩል ተፍተፍ እያላችሁ ለዛ ነው የምር በሚሰሞኑ ምናምን ነገር እያለው ነገር የሆነ አንዳንድ ቪዲዮዎች ምናምን እያየው ነበር እናንተ ጋር ያሉትና ባደውይልኝ እኔ ራሱ ልደውልልሽ ወይ ዛሬ ወይ ነገ ምናምን ነገር ደውዬልሽ ኦልሬዲ እኔም በራራይ ላይ ምናምን ነገር በጣም እየተቃረብኩ ነው ምናምን ነገር ያለሁትና እደውልልሻለሁ ምናምን ነገር ብዬ ነበር። እኔም ተረድቻለሁ። ማለት ያለበትን ሲቹዌሽን አሪፍ አልነበረም እና እኔም ለዛ ነው ትንሽ ማስጨነቅ ምናምን ነገር ያልፈለኩት። አንተም የራስህ ጉዳይ አለ። ያው እሱን ጉዳይ ላይ ደግሞ ተጨማሪ እኔም ደግሞ መጥቼ ሌላ ችግር ላለመሆን ብዙ እየሞከርኩኝ ነበር። ግን የሆነ ሰዓት ላይ በቃ እኔም ሲከብደኝ ነው በቃ የመጨረሻ አማራጭ አድርጌ አንተ ጋር የደወልኩልህ። ያው ምንም ቢሆን ምን በእያንዳንዱ ነገሮቻችን እርስ በርስ ምናምን ካልተጋገዝን ካልተደጋገፍን አሁን ኦልሬዲ ተዋውቀናል። ኦልሬዲ አንድ አካባቢ ነው ያለነው፣ አንድ ነገር ላይ ነው ያለነው። በአንድም ሆነ በሌላ አጋጣሚ የሆነ የሚያገናኘን የሆነ ነገር አለና ዮኒ እንደ ወንድሜ ነው። የእውነት ነው። በብዙ ነገር ዋጋ ተከፋፍለናል። እሱ ለኔ ያልሆነው ብዙ እንዲህ ነው ማለት አልችልም። የእውነት ነው የምልሽ። ያኔ ኪያ የጠፋሽ ጊዜ ምን ያህል እንዳገዘኝ ምን ያህል እንደረዳኝ እኔም እዛ የነበርኩበት ችግር ውስጥ ምናምን ነገር እኔን ለማውጣት ከቶፋ ጋር ሆኖ አለ አይደለ እኔ እንጃ እንደምልሽ አላውቅም። ለኔ ብዙ ነገር ሆኗል። እንደ ወንድሜ ነው የምልሽና ምን ያህል እንደምትወጂው አውቃለሁ። ምን ያህል እንደምታፈቅሪው አውቃለሁ። እኔ ያው እሱ ነገር እየተረዳልኝ አይደለም። አንድም ደግሞ እዚህ ለጣራ እንትን ያልኩ ወይ ይሄ ጉዳይ ነው ማለት እኔ እንጃ ተነጋግረን ብዙ ነገር ልንግባባ አልቻልንም። ማለት
እኔ ማስበው እና እሱ የሚያስበው ነገር በጣም እየተራራቀብኝ ነው እየመጣ ያለው አሁን ላይ ነው። ቁጭ ብለን እንኳን እንደ ተማረ ሰው ተነጋግረ መግባባት እስከሚያቅተን ደረጃ ነው ያለነው ነው ማለት አሁን ላይ አሪፍ ላይ ነን። በእርግጥ ግን የሆነ ሰዓት ላይ በቃ እኔ ማረገውን ነገር ወደ ሌላ ወይ ይቀየርብኛል ማለት እኔ የማስበው ነገር እሱ ጋር ሲመጣ ሌላ ሀሳብ ሆኖ ይመጣል ሊሆን አልገባኝም። በምን ምን አለ መሰለሽ ሴት ልጅ ነሽ፣ ወንድ ልጅ በጣም በብልሃት እኔና ኪዩ ጋር ብዙ ክፍተቶች፣ ብዙ አለመግባባቶች፣ ብዙ በህይወታችን እንወጣቸዋለን ያላልናቸው ብዙ ነገሮች አፔንድ ደውን አልፎ ያውቃል። ብዙ ጊዜ ነው የምልሽ እና በኪያ ጥንካሬና ችሎታ በኪያ ታጋሽነት አሁን እስካሁን ድረስ ቆይተን ፍቅራችንን የሆነ አለ አይደለ የሆነ የሚታይ የሚኖር ፍቅር ላይ መድረስ ችለናል። ያ ወደ ሰፊ ኪያ ስለነበረች በእያንዳንዱ በሚመጣባት ነገር ላይ ምናምን ነገር ቆም ብላ ስለምታስብ እኔ እቸኩላለሁ። እኔ በጣም ነው ማፈቅራት፣ በጣም ነው መወዳት፣ ግን በእያንዳንዱ ነገር አክት አደርጋለሁ፣ በእያንዳንዱ ነገር እጫዋለሁ፣ ስሜታዊ እሆናለሁ። ግን ያንን ባህሪዬን ምናምን ነገር አምና ተቀብላ ማለት ስለምታፈቅረኝ ስለምትወደኝ ለኔ ብላ ችላ ነበር ያሳለፈችው እና አሁን ለዚህ ጊዜ ላለንበት አሁን የፍቅር ጊዜ ምናምን ነገር የበቃ ነው። የእውነት ነው ማለት ኪዩ ሆደ ሰፊ ስለሆነች ብቻ ነው። በሷ ቦታ ቢሆን 1000 ሴት ቢመጣ 1000 ሴት መጥቶ ይሄድ ነበር። የእውነት ነው ማለት አንቺ እንዳልኩሽም የሆናን ምን ያህል እንደምታፈቅሪው ምን ያህል እንደምትወጂው ለሱ ብለሽ የከፈልሽው መስዋዕትነት እኔ በተወሰነ መልኩ አውቃለሁ። የሆና አሁን ላይ ካሳለፋችሁት ከነበራችሁት ነገር ላይ ምናምን ነገር ትንሽም ቢሆን ጎተት እያደረገው ያለው ስለማይወድሽ አይደለም፣ ስለማያፈቅርሽም ስለማያምንሽም አይደለም። ግን በፊት ያሳለፋችሁት ነገር በፊት ይሄ ያለፋችሁበት አፕ ዳውን አለ አይደል? አንዳንዴ ይጎትታል። ይሄ ያለ ነው ማንም ሰው ጋር ማለት ነው። ግን እናንተ ያንን ነገር ካልተቻቻላችሁ፣ እናንተ ይሄንን ነገር ካላሰባችሁ ትናንት ከትናንት ወዲያ ምናምን ነገር በባርኪ ጉዳይ ምናምን እርስ በራሳችሁ እየተጣላችሁ አንተ ይሄን አንቺ ይሄን ምናምን ነገር ስትባባሉ ቪዲዮ ላይ ሳይ ምናምን ነገር ይሄ በፍጹም ትክክል አይደለም። የእውነት ነው የምልሽ፣ በፍጹም ትክክል አይደለም። ስለኔ ይከብደኛል ማለት አንድ አሁን ላይ ልንጣላበት የቻልነው ምክንያት እኔ የባርኪን ወንድም ልጅ አግኝቼው ነበርና አዋርቼው ነበር። ግን እኔ ያዋራውበት ወይ ለመልካም ነበር ማለት በቃ ሰላም እንድንፈጠር እርቅ እንድንፈጠር ምናምን ነገር ነበር አስቤ ያዋራሁት ማለት ነው። አልነገርኩትም ነበር በእርግጥ ሊሆንና ምናልባት አላውቅም ወይ እሱን ካናገርኩት በኋላ ችላ ብዬ እንትን እለዋለሁ ብዬ ነበር ያሰብኩት፣ እነግረዋለሁ ብዬ ነበር ያሰብኩት። እኔ ሳልነግረው ይኸውና አወቀና በዛ ቪዲዮውን አየውና በዛ ወይ መጀመሪያ በጣም ተጨቃጨቅን ረጅም ሰዓት ላይ ምናምን ነገር ነው። ግን እኔ አሁን ሄጄ ያገኘሁት በቃ እርቅ እንድንፈጥር ነው። ይኸውና ስቲል ልጁ ስቲል የሆነ ነገር ይደውላል፣ ቴክስት ይልካል ምናምን ነገር ነው። የባርኪ ወንድም ባርኪ ጋር ካለበት ችግር ምናምን ነገር ነገሮችን አስተካክሎ ምናምን ነገር ሰላም እንዲፈጠር ነው አንቺ ነገሮችን ለማረጋጋት ነው። እኔ እንደዛ ነበር ያሰብኩት እና ልጁ እየላከ ቴክስት እየላከ በጣም እያስጨነቀው ነበር። ኢቭን ከሆስፒታል ወጥቶ ነው ማለት ሆስፒታል በወጣበት ቀን ነው እንደዛ ሲያደርግ የነበረውና ያን ነው ማለት ነው የባርኪ ወንድም እየላከለት ነበረ ቴክስቱን ማለት ነው። እና ይኸውና ደግሞ ያንን ቴክስት ሳይ በቃ ልሂድ ምናምን ነገር እያለ ነበር። አስበው ገና ከሆስፒታል መውጣቱ ነው እንደዛ ተደብድቦ ማለት ነው። እና በቃ እኔ ሄዳለሁ ምናምን ነገሩ በጣም አስቸግሮኝ ሶፊን በቃ ምርጫ ሳጣ ሶፊን ደውዬለት ጠርቼው ምናምን ነገር እሱ አረጋግጦት ነው የተቀመጠውና ስልኩን ምናምን ነገር ወስዶ ሁላ ሄዶ ሶፊ አናግሮት ነበር እንዳጋጣሚ ሆኖና ሶፊን ሲያናገረው ያናገረበት ቀን ደግሞ እኔም አናገርኩት እንዳጋጣሚ ነበር ያ ነገር የተፈጠረውና እንደዛ አረጋግጬው ምናምንና ያንን ነገር እኔ ስላልፈለኩ ነው እንዲጣላ ሌላ ነገር ውስጥ እንዲገባ ስላልፈለኩ ለመልካም አስቤ ነበር ወንድም ይሆን ያገኘሁት። ግን ይሁንና ያንን ወይ ደግሞ አልተረዳውም። ለምን ሄደሽ አገኘሽው እነሱ ጠላቶቼ ናቸው ምናምን እያለ ነው። በእርግጥ አውቃለሁ ጠላቶቹ እንደሆኑ ይቅር። አዎ የተፈጠሩት ነገር ይኸውልሽ በምን እኔ እረዳሻለሁ 100% እያልሽኝ ያለሽው ነገር ይገባኛል። አሁን ላይ ነገሮች እየተባባሱ እየተጋጋሉ ሄደው ባርኪ ጋም ያለውን ነገር የባርኪ ወንድም ጋር ያለው ነገር የእናንተን ፍቅር ይረብሻል። ዮኒም ከዚህ በኋላ ብዙ ጉዳቶችን ሊያደርስ ይችላል ሌላ ሰው ላይ የባርኪ ወንድም ላይም ሌላ የሱ ፋሚሊዎች ላይ ራሱ በዚህ መሀል ሊጎዳ ይችላል የሚል ፍራቸውን ለማስተካከል ነው አይደል? አዎ በዚህ መሀል ግን ከዚህ በኋላ ለሚፈጠሩት ነገሮች አሁን ከዚህ በፊት አንቺ እነግረዋለሁ በኋላ ዛሬ ምናምን ነገር እነዚህ ነገሮች ካስተካከልኩ በኋላ የባርኪን ወንድም ሄጄ አናግሬው ስጨርስ ለየውና ከዛ በኋላ ያለውን ነገር አሳየዋለሁ ምናምን ነገር ብለሽ ነበር አስበሽ ያደረግሽው አይደል? ያንን ነገር እሱ አልተረዳልሽም፣ ልዩነት ፈጠረ፣ የሆነ ነገር ውስጥ ገባ አይደል? ይሄንን አንቺ ስህተት ሰርተሽ እኮ አይደለም ዝም ብለሽ ይቅርታ ጠይቅ።
በቃ ስላልፈለግ ማለቴ ሳላስፈቅድ ምናምን ነገር ይሄንን ስላደረግ ትክክል እኮ ነው ያየህበት መንገድ ምናምን ነገር አንተ ትክክል ነህ ቢያንስ አውርተንበት ምናምን ነገር ቢሆን አሪፍ ይሆን ነበረ ምናምን ነገር ብለሽ አንቺ ስህተት ሆነሽ እኮ አይደለም። አንዳንዴ በፍቅር ውስጥ ምን አለ መሰለሽ 100 ጊዜ አንቺ ትክክል ሆነሽ አጋርሽ ደግሞ 100 ጊዜ ስህተት ሆኖ ለፍቅር ብለሽ የምትገኙ ማንነት አለሽ። ትክክልም ሆነሽ እኮ ነው ሐሳቤን ተረዳሽኝ። አንዳንድ ነገሮችን ለማመን ፍቅርን ጠብቆ ለማስጠበቅ ትክክል ሳትሆኚ ቀርተሽ ወይም ደግሞ አሻሚ ነገር ውስጥ ሆነሽ ብቻ አይደለም ትክክል ሆነሽ ራሱ አንቺ እርግጠኛ 100% ትክክል ሆነሽ ራሱ ያንን ሰው ላለማጣት ያንን ሰው አላር ላለመረበሽ ስትይ አንዳንድ ነገሮችን ኦኬሽ ብለሽ ተሸናፊነት ስሜት ምናምን ነገር ከሌለ ሁሌ ቼክ በቃ እኔ ትክክል ነኝ እሱም ደግሞ በሱ በኩል እኔ ትክክል ነኝ ምናምን ነገር የሚመጣ ነገር ካለ ነገ ላይ በጣም ነው የምትጸጸቱት። የምሬን ነው እንግዲህ በጣም ነው የምትጸጸቱት። ከሚወዱት ሰው ጋር መለያየት ከሚወዱት ሰው ጋር ደግሞ ጋፕ መፍጠር ምን አይነት ስሜት እንደሆነ እንድታዩት አልፈልግም። ፈጣሪም አያደርስባችሁ። የእውነት ነው የሚሰማኝን ስሜት ነው ስለማውቀው ነው ያለሁበት ሁኔታም ስለሆነ ነው። እና እስኪ በእኔ አንቺ ተሸናፊ ሆነሽ እሺ በቃ እነዚህ ነገሮች አድርጌያለሁ እነዚህ ነገሮች እንትን ያልኩት ከመልካም አንገል አይቼው ነበረ፣ ግን ሳላስበው አንተ ያየህበት መንገድ ያው ሁሉም ነገር አንተን አማክሬ ቢሆን ጥሩ ነበረ። በቃ ይቅርታ እስከመቼ እንደዚህ ይሆናል? አዎ ማለት አላውቅም። ይቅር ሁሌ እንደዚህ እያልኩኝ ከሆነ ምን ቀጥለው እኔ ማስብበት የማይረዳልኝ ከሆነ እስከመቼ ሁሌ ይቅርታ? እኔ ከዚህ በኋላ ያለው አናግረዋለሁ። ምናልባት በምን አይነት መልኩ ማናገር እንዳለብኝ ምናምን ትንሽ ደቂቃ ማሰብ ፈልጋለሁ ምናምን ነገር ጊዜ ትሰጭኛለሽ፣ አስቤ አናግረዋለሁ። ማለት በምን መልኩ ከእሱ ጋር ማውራት እንዳለብን የተወሰነ ደቂቃ ትሰጭኝና እኔ እሱን አናግረዋለሁ። እሺ አንቺ በአንቺ በኩል ያለውን ብቻ ትውጪልኝ። ከዚህ በኋላ ምንም አይነት ነገር ቢፈጠር ከሱ ጋር ቁጭ ብለሽ ይሆና እንደዚህ ነገሮች አስቤያለሁ እንደዚህ ነገር ላደርግ ነበር ብለሽ ብቻ በቃ ይሄ የንቀት የበታችነት ስሜት ወይም ደግሞ እሱን ሳታማክሪው ምናምን ነገር ስትቀሪ ችላ ብለሽ አይነት እየተሰማው ከሆነ እሱን ላለማጣት ነው አይደል ሁሉ ነገር እያደረግሽ ያለሽው። በቃ በሱ መንገድ ሞክሪ። ሐሳቤን ተረዳሽኝ? አሁን አንቺ እሱ የሚፈልገውን አይነት ሴት ሁኚለትና እሱ ደግሞ የሆነ ጊዜ ላይ ፍቅርሽ፣ መተናነስሽ፣ መቻልሽ ምናምን ነገር እየተሰማው ይመጣል። ከዛ የሆነ ቀን ወደ አንቺ ህይወት ታመጫዋለሽ ሳታስቢው ማለት ነው። እሱ ለአንቺ መታዘዝ ይጀምራል። አሁን እሱም እንዲህ ቢሆን አንቺም እንዲህ ቢሆን እኩል መልስ እየተሰጣጣችሁ ስለሆነ ነው እንጂ አዎ በጣም ነው የእውነት ነው ነው እኔ የሆና ላይ ፍቅሮቹን አውቃለሁ ምን ያህል እንደሚወድሽ ምን ያህል አንቺን ያኔ የተፈጠሩት ነገሮች እንትን ካሉ በኋላ በግል አንዳንዴ እንደዚህ ቁጭ ብለን እናወራ ነበር እና በጣም በቃ የተፈጠሩት ነገሮች ምን ያህል እንደሚወድሽ እንደነበር ምን ያህል እንደሚያፈቅርሽ እንደነበር ያ ቪዲዮ ግን እምነቱን ማንነቱን ምናምን ሰባብሮበት እንደነበር በጠቅላላ ምናምን ነገር ሲያወራ ነበር እና ውስጡ ላይ አንዴ ፍቅር የያዝሽ እንጂ በማንኛውም ጊዜ እንዲኮስኩሰሽ የምታወጪው ነገር ነው እና ደግሞ እንደሚወድሽ በግልጽ ያስታውቃል። መሀል ላይ ኮሽ እያለበት ስለሆነ ነው ወሰድ የሚያደርገው እንጂ እኔ አውቃለሁ እንደሚወደኝ አሁን የሆነ ሰዓት ላይ በቃ ማለት ይደክማል ማለት ነው። የሆነ መግባባትን ሲያቅተን መነጋገርም ተነጋግሮ ችግሮቻችንን መፍታት ሲያቅተን ምናምን በቃ ማለት በጣም ደከመኛል እና አንደርስታንዳችን በቃ የተለያየ ሆነና እኔ አላውቅም እንታለ በቃ ጨነቀኝ። እንዴት አድርጌ ማድረግ እንዳለብኝ እኔም እንደዚህ እሱም እንደዛ ሁለታችንም እንትን አለ በምን እኔ እረዳሻለሁ በፍቅር ላይ ይኸውልሽ አዎ ይሰለቻል። አንዳንዴ ይደክማል። አንዳንዴ ለምንድን ነው ይሄን ያህል ርቀት መሄደው ምናምን ነገር ትያለሽ። አንዳንዴ በቀላሉ እኔን መረዳት የሚችለውን ነገር ሰው ለምንድን ነው የማይረዳኝ ምናምን ነገር ልትይ ትችያለሽ ምናምን ግን በቃ ለፍቅር የሚከፈል ለምትወጁ ሰው የምትከፍል አንቺ አስፈላጊ ቢሆን ለዮና ራስሽን አትሰጪም፣ ነፍስሽን ሰጪዋለሽ አይደል? ስለዚህ የሚናገራቸው ነገሮች የሆነ አላር ለሚያደርጋቸው ነገሮች አሁን ላይ ሁለታችሁም ወጣቶች ናችሁ። ድንገት ነው ውሳኔ የምትወስኑት። ድንገት የመጣላችሁን ነገር ነው የምታወሩት። ያ ማለት አትፋቀሩ ማለት አትዋደዱ ማለት አይደለም። ይኸው እንደምታውቂው ነው። ግን አንዳችሁ መጀመሪያ ታጋሽ ሆናችሁ መጀመር ይፈልጋል። ይሄንን ነገር እስኪ አንቺ ሆነሽ ጀምሪ። ሐሳቤን ተረዳሽ? በቃ የሆነ ነገር ሳታማክሪው አትጀምሪ። ምንም ነገር አታርጊ። አንቺን የሚያሳጣሽ ከሆነ እሱ አንቺ ወደሱ ለመቅረብ ነው አይደል እነዚህ ነገሮች የምታረጊው። ሰው በቃ እሺ በይው። የእውነት ነው በሚል የእውነት አንቺም ታውቂዋለሽ ያን አብራችሁ የነበራችሁ ጊዜ ምን ያህል እንደምትዋደዱና በመሃል ከዮና ጋር ስትለያዩ ያሳለፍሽውን ስቃይ እገምተዋለሁ፣ እንደዚህ እረዳዋለሁ። እሱን ለማግኘት ደግሞ የከፈልሽበትን የሄድሽውን ርቀትም ጭምር ስለማቅ ነው እና
እሱን ከማጣት አይበስም ክብርሽ። የእውነቴን ነው እሱን ከማጣት ከሱ ጋር ምናምን ነገር አሁን ያላችሁ ምናምን የሆነ ቀን ላይ ቁጭ ብለሽ ከተለያያችሁ ምናምን ፈጣሪ አይለያያችሁ። መለያየት በጣም ከባድ ነው። ከተለያያችሁ ጋፕ ከፈጠራችሁ የሆነ ጊዜ ላይ ቁጭ ብለሽ ያለውን ሁሉ እሺ ባልኩኝ ምናምን ነገር የምትይበት ጊዜ ይመጣል። ስለ ኪያ አሁን ላይ ምን እንደሚሰማኝ አንድ ነገር ልንገርሽ፣ የምሬን ነው። ብዙ ጊዜ የማይሆኑ ሰዎች የተለያየ አይነት ወሬ እያወሩ የተለያዩ ነገር እያደረጉ በብዙ መተው እኔን ሲጠዘጥዙ ኪያን ሲጠዘጥዟት ብዙ ጊዜ ሳንፋቀር ይሆናል አይደል የፍቅራችን ጊዜዎች ምናምን ነገር እየረበሹብን ብዙ አይነት ሰዎች መተው አለ አይደል ደስ ብሎን የምናሳልፍበትን ጊዜ ይሄ አሳጥተውን ያውቃሉ። በብዙ ተጣልተናል፣ በብዙ ተጋጭተናል፣ በብዙ ተናጭተናል ነው የእውነቴን ነው። እንደዛ ጊዜ ግን የሚጸጽተኝና የሚያመኝ ቀን የለም። ምን አለ ያኔ እኮ ከሷ ጋር ስቄ ተጫውቼ ባዳምጣት ወይ እሷ እኔን ብታዳምጥ በቃ ያ ሁሉ ነገር ሲሆን የነበረው ለፍቅር ነው። ስለዚህ በተውኩላት ብዬ ያባከንኳቸውን ጊዜዎች አሁን ሳስበው የእግር እሳት ነው የሚሆኑብኝ። እውነቴን ነው። ምክንያቱም አንድ ደቂቃ ከኪያ ጋር መቆያት አሁን ለኔ ምን ያህል ዋጋ እንዳላት እኔና ፈጣሪ ነው የምናውቀው። የእውነት ነው ማለት ነው። ለኪያ ያለ አመለካከት በጣም ደስ ይላል። ያ እንትን ሳቲ ነው ሳይረፍድ። እሺ ይሄንን ጊዜ ሳይረፍድ ይግባሽ። የሆነ ጊዜ ላይ የሆነና ከሄደ በኋላ እሱ በራሱ ህይወት ላይ አንቺ በራስሽ ህይወት ላይ ምናምን ነገር እንትን ካላችሁ በኋላ አሁን አንተንም አንድ ኮል አገኘ የመጣሁበት በቃ ማለት ለዛ ነው። አናግረዋለሁ፣ የእውነት አናግረዋለሁ። እኔ በምችለው ሁሉንም ነገር ለማስተካከል ምናምን ነገር እሞክራለሁ። እሺ ያለችኝ ጊዜና እንደውም አሁን ቀሪ ጊዜን በጠቅላላ ምናምን ነገር ከሆነና ጋር ለመዋል ምናምን ነገር እሞክራለሁ። ቻልኩትን ነገር ሁሉ አደርጋለሁ። እሺ እኔ ጋር ያለውንም የነገርኩኝ ነገር በደንብ ብታስረዳልኝ ደስ ይለኛል። ማጣት አልፈልግም። እስቲ አሁንም ይሄን ነገር ማድረገው እንዲህ እያደረኩ ያለሁት እሱን ስለምወደው ነው። ይሄንን ሁሉ ነገር እንዲረዳልኝ ነው የምፈልገውና ለመጥፎ ወይ አይደለም ማደርጋቸው ነገሮች ሁሉ እሱን እንዲረዳልኝ ብቻ አላቅም። አንተ ብትነግርልኝ በጣም ደስ ይለኛል። እሺ ቅር ካላለሽ እዚህ ብደውልለት ቢመጣ ምናምን ነገር መደወል ይችላል። ችግር የለብሽም? እርግጠኛ ነሽ? እሺ በፍቅር ጋፕ ክፍተት የምትባል ነገር መፍጠር ከኔ በላይ የሚረዳው ሰው የለም አሁን ላይ። የእውነቴን ነው የምልሽ። ይሄ አሁን የምሬን ነው። ይሄ አሁን እየተሰማኝ ያለውን ስሜት ማንም ሰው እንዲሰማው አልፈልግም። የምሬን ነው የምልሽ። የሚወዱትን ሰው ማጣት ምን ማለት እንደሆነ እኔ ማንም ሰው ደርሶበት አየው። ለምንም ነገር ጊዜ አትስጪ። የሆነ ጋር ባለው ነገር ላይ ጊዜ እንዳትስጪ። ትንሽ ክፍተት ስትፈጠር ወዲያውኑ ያችን ነገር ለማከም በመካከላችሁ ሶስተኛ ሰው የሆነ ሰው ጓደኞቻችሁ፣ ቤተሰቦቻችሁ ምናምን እንዲገቡ እንዳትፈቅጂ። ሁሉም የየራሱን ህይወት ነው የሚኖረው። መጨረሻ ላይ የምትቀሩት አንቺና ዮና ናችሁ። አንቺም ከትዝታሽ ጋር ከስቃይሽ ጋር ምናምን ብቻሽን ሆነሽ እሱም ከትዝታው ጋር ከፍቅሩ ጋር ሆኖ ብቻው የእውነት እቺ ነው የሚተርፋችሁ። ሌላ ሰው ለመልመድ ይቅርና ለማሰብ ከዛ ሰው ጋር ተጋብተሽ ተዋልደሽ እንትን ብለሽ ራሱ ህይወት የምታቆምሽ እዛ ሰው ጋር ነው። ይሄንን ነገር 100% ነው የምነግርሽ። የምሬን ነው የምልሽ። አሁን ላይ አጠገብሽ ስላለ እንደፈለግሽ የተሰማሽን ነገር ምናምን ነገር ሄደሽ ለመናገር፣ ለመስደብ፣ ለመጮህ፣ ለመናገር፣ ለማናደድ እድሉ ስላለሽ የማጣት ስሜት ላይታወቅሽ ይችላል። ምክንያቱም ቢናፍቅሽ ደበቅ ብለሽ ሮጠሽ ሄደሽ ታይዋለሽ። ሰው ቀለል ብሎልሽ ትመለሻለሽ። የሆነ ጊዜ ግን የሰው የሆነና ያርፋል። አንቺም ደግሞ የሰው ትሆኝና ያርፈዋል። ከዛ በኋላ ግን ማለት ነው የምሬን ነው ጥፍራችሁን ጨርሳችሁ ጣታችሁን ብትጀምሩ ብትቆረጣጥሙ የማትመልሷትን ጊዜ ታመጣላችሁ። ሰው በጣም ቢስትሮንግ ጠንካራ ሁኚ። አቻይ በተለይ ደግሞ ወንድ ልጅ ግልፍተኛ ከኔ በላይ ተናዳጅ ተቆጪ እንደውም የሆነ ቀለል ያለ ሰው ይመስለኛል። እኔ ኪያን መናገር ራሱ ይከብደኛል አሁን ላይ ብዙ ጊዜ በጥፊ መትሲያት። የምሬን ነው ማለት አንዳንዴ በጣም ስጨክንባት ስናደድ እነክሳታለሁ ጉዳ በቃ እልሄ የእውነቴን ነው ማለት ያንን ሁሉ ነገር ምንም እንዳልተፈጠረ ይችላል። በብዙ ነገር አምቻታለሁ፣ ከሰዎች ጋር በብዙ ነገር ተጣልቻታለሁ። ያንን ሁሉ ይችላ ያው አማራጭ ስለሌለን ሃይማኖት ስለሆነ ምናምን አሁን ላይ ብቻ እናንተ ግን ብዙ እንደሚያደርግ ነገር አላችሁ እልህኝነታችሁ ካልሆነ በቀር ለሱ የመቻል ምን ያህል አመት ነው የምትችይው? ምን ያህል አመት ነው እስኪ ተዋውቃችሁ አሳልፋችሁት? ፍቅራችሁ ከነዚህ ሁሉ አመት በላይ ነው። ግን
ገና ወደፊት ብዙ ነገር ይጠብቃችኋል። ለዛ ጊዜ ስትሮንግ ሁኚ እሺ። ከይሁንና በላይ አንቺ ወደ ሰፊ አደራ እሺ። ቴንክ ዩ በጣም ምንም ማለት ምንም ማለት እንተጋምጣት ልክ ነበር ባይዘው ምን ብለሽ ነው እንደምታስቡ አይነት ሰው እንኳን አይደለም። ጥሩ መካሪ ነው ባይዘው የእውነት ህይወት ኮርኩማ በምንም ነገር ላይ ሰነፍ ነኝ። የምሬን ነው። ግን ኪያ ጋር ከኪያ ጋር ያለው ነገር እስኪ ጸልይልኝ እሺ። ለኔ ጸልይላለሁ እረዳለሁ ያለበትን ነገር ግን ያው ያላነሳውልን ህመምን መቀስቀስ ነው ብዬ ስላሰብኩኝ ይሄማኛል ችግር የለም። ግን በጣም አመሰግናለሁ። ምንም አይደለም። ሄሎ ዮናዬ እንዴት ነህ? ሰላም ነው? አለን ፈጣሪ ይመስገን። ደህና ነኝ። ምን ሆናለሁ ብለህ ነው? ሰላም ነው አታስብ ብራዘር። አረ ምንም አልሆንኩም። ተረጋጋ። ዮኒ ተረጋጋ። ምንም አልሆንኩም። ደህና ነኝ። እንዲሁ ፈልጌ ነው። በጣም አመሰግናለሁ። በቃ እሺ ሎኬሽን እልክልሃለሁ። አሁን በምልክልህ ሎኬሽን ና እሺ። አንዴ አረ ሰላም ነው እባክህ በፈጠረ የእውነት እንደዚህ ደህና ሆኜ አላውቅም እና አንተ ብቻ ፈልጌ ነው። እሺ ና በቃ እመጣለሁ ምናምን ነገር አለ። በጣም ነው የተጨነቀው የሆነ ያመመኝ ምናምን ነው የመሰለኝ። እና ዮኒ ጥሩ ልብ ያለው ሰው ነው። የምሬን ነው። ብዙ አስቸጋሪ ምናምን ነገር አይደለም። እኔ ጋር ተገናኝተሽ ቢሆንማ በጣም በብዙ ከፋሽ ነበር ማለት ነው። አስቸጋሪ ነን ያለ እኔ በጣም አስቸጋሪ ነኝ። ኪዩን በጣም በብዙ ነው የፈተንኳት። የእውነት ነው። በኪዩ ቦታ ሌላ ሰው ቢሆን የምር የሳምንት እድሜ የወር እድሜ አይኖረውም ነበር ፍቅራችን። እኔ በጣም ነው የእውነቴን ነው። እሷ ግን ጠብቃ ከ2 ዓመት ምናምን ነገር በላይ ነው ነገር ያቆየችው። በነገራችን ላይ እኔም ማለት ወደ ሌላ ሰው ሳይ ኢንቪዚብል ነው፣ ሌላ ሰው አይታየኝም። በነገራችን ላይ ሰው እሷ ችላ ነው ይሄንን ፍቅር የገነባችው ነው እና ደስ ይላል። አንቺም ያን ነገር እሱም ከጊዜ በኋላ እኔ ያንን አልታዩኝ ያሉ ነገሮች ጊዜ ወስዶም ቢሆን ታይተውኛል። ገባሽ? ለኔ ምን አይነት ሰው እንደነበረች ምን አይነት ሰው እንደሆነች ምናምን ነገር ኖትስ አድርጌዋለሁ። ሰው እሱም የጊዜ ጉዳይ ነው እንጂ ይወድሻል። በቀላሉ ነገሮች እነዚህ ነገሮች ማየት ይጀምራል ከተወሰነ ጊዜ በኋላ። ሀሳቤን ተረዳች ነው እሱ ነው እኮ ነው ለኔ የሚከፈለው መስዋዕትነትን እኮ አውቃለሁ እኮ። እኔ እኮ ተመታች ብሎ እኮ የሆነ ሄዶ እኮ ነው የደበደበው። ትክክል። ያንን ሁሉ ነገር ያደረገው እኮ ለኔ ሲል እንደሆነ አውቃለሁ ነው። በትክክል ያ ብቻውን ራሱ ምን ያክል ለኔ ፍቅር እንዳለው ማሳያ ነው። እኔም በጣም ረዳሻል። በጣም ጥንካሬሽን ሳላደንቅ አላልፍም። ያን አንቺ ላይ የተወራውን ነገር ሁሉ ችለሽ የተደረገውን ነገር ሁሉ ችለሽ የሆነና እንዳይሰማ እዛ ሁሉ ስቃይ ውስጥ እያለፍሽ ለሱ ስሜት ነበር ስትጨነቂ ነበረው። ለሱ ነበር ላይታችን ምናምን ነገር ስትይ ነበረው። እነዛ ሁሉ ግብ ውስጥ ያልሆንሽውን ማንነት ሆነሽ ምናምን ስም ተሰጥቶሽ ግድ ሳይሰጥሽ በዛ ሁሉ ነገር ውስጥ እንዲህ እየተንፈራፈርሽ እየታገልሽ ምናምን ነገር የነበረው ከይሆንና አንግል ብቻ ነበር። ይሄን ይገባኛል። ሰው ትወጂዋለሽ ማለት ነው። ሰው ይወድሻል ማለት ነው። የቀረው ምንድነው በመካከላችሁ አሁን ያንጎች ናችሁ፣ በጣም ወጣቶች ናችሁ ምናምን ነገር እንዳልኩሽም ትንሽ የሆነ የሚፈትናችሁ ነገር ሲመጣ በዛ ነገር ስትፈተኑ አንዳችሁ የአንዳችሁን ነገር ፍቅር ማየት ስትጀምሩ ይገለጽላችኋል። ግን ያ ሲረፍድ ለምን ይሆናል? ዛሬ ለምን አይሆንም? እንግዲህ ያንተ ያልከኝን ወይ የሞከረውና እስኪ ተጣጣቀዋለሁ። በጣም አሪፍ እንትን ማለት ተመልካቾቻችን ይሄንን ነገር ትንሽ የሆነ አንዳንድ ሀሳብ ኮሜንቶችን ምናምን ነገር ያስቀምጣሉ ብዬ አስባለሁ። ስሜታቸውን ቤተሰቦቻችን ሞር እንግዲህ የሆነ እየመጣ ነውና እስቲ ከመጣ በኋላ ደግሞ ያለውንም ነገር ብቻ አኑ በደንብ መክሮኛል። ከመላችሁ በላይ ካሰብኩት በላይ ነው ያለኝ ነገሮች ነው። በጣም በአብዛኛው ነገሩ ልክ ነውና እስቲ ምናልባት ይሄንን ወይ ደግሞ አክሴፕት አድርጌ እኔ መሸነፍ ካለብኝ ወይም እሱ መሸነፍ ካለበት አንዳችን ተሸንፈን ያለንን ፍቅር ግንኙነት ሞር ለማጠንከር ያው የተመራጭ ነው ብዬ አስባለሁ።
እስቲ ያንን ወይ ደግሞ ተጠቅመን አሁን ያለንን ፍቅር ሞር እናስቀጥላለን ብዬ አስባለሁ። እሱ ከመጣ በኋላ ደግሞ ሞር ካሜራውን እናበራላችሁና ያለንን ወሬ ታዩታላችሁ። ከዛው ደህና ቆዩ። እየመጣ ነው አይደል? አዎ እየመጣ ነው ምናምን ነገር አሁን በቃ ነገሮችን ቀለል ታደርጊያለሽ፣ ዘና ብለሽ ታናግሪዋለሽ። እሺ በቃ እኔም ደስ ይለኛል ማለት ባልከኝ ነው ያክሴፕት አድርጌ ይቅርታ ማለት ካለብኝ ይቅርታ ብዬ በቃ እንደዛ ብዬ አናግረዋለሁ ብዬ አስባለሁ። ግን ሲመጣ ትንሽ እንትን እንዳይል ብዬ ነበር የፈራሁት። ያው ማረኑ እንደዚህ እሱ ስለሚሆነው ነገር ምንም ግድ አይስጥሽ። አንቺ ለሱ የምታደርጊለትን ነገር ነው እንጂ የሱን ከጠበቅሽ አትናኗሯትም ብዬሻለሁ። እሱ ከአንቺ ጋር ስለሚጣላው ስለሚጮኸው ስለሚነጫነጨው እንትን ስለሚለው ነገሮች ቻል ዋጥ ካላደረግሽው እሱ የሚሰጥሽን ነገር አንቺ ተመልሰሽ የምትሰጪው ምናምን ከሆነ አትዛልቋት። ሀሳቤን ተረዳሽኛ? በቻላችሁት መጠን አንዳችሁ ስትጮሁ አንዳችሁ በረድ ስትሉ አንዳችሁ እየጮኻችሁ ምናምን ነገር እንደዚህ ነው ነገሮችን እዛው ላይ ቀዝቀዝ ለማለት ሞክራለሁ። ያልከኝ ነገር ተክታር ተማረት ካለብኝ ተስታላለሁ። በጣም ዝብሻለሁ። እስቲ እንጣና ደግሞ ኖርማል ነው። ደርሻለሁ ካለኝ እኮ ቆየ እየመጣ ነበር። ያው መጣ እንደው ያዩና ባለቤትሽ ግርማ ሞገሱ በጣም ከዛ ጋር ሲመጣ ዮና እንዴት ነሽ? ሰው ላገኝ ልሄድ ነው አይደል? ሰው ቆያ ነው እኔ ታማል ምናምን ብዬ ነበር እየሮጥኩ ነበር። ደህና ነህ? እኔ ደህና ነኝ። እየቀለዳችሁብኝ ነው ሁላችሁም ተሰብስባችሁ። አንቺ ቆይ ምንድን ነው ስንት ነገር ነግሬሻለሁ። ዮና እባክህ የሰው ህይወት እየገባሽ አትበጥብጭ። እነሱ ሁሉም የራሳቸው ችግር አለባቸው። ዮና አንዴ ተረጋጋና። አልረጋጋም። ስለማታውቀው ነገር አታውራ። እኔ ሁሉንም ነገር አውቃለሁ። እሷም ሁሉንም ነገር ነግራኛለች። ቪዲዮንም እየተከታተልኩ አልነገረችም። አንቺ ደግሞ ሰው ላገኝ ልሄድ ነው እንዳትደውል ብለሽ አይደል የወጣሽ? አዎ ይቅርታ ልጠይቅህ ነው ምንም ማውራሽ ነገር የለም። እየዋሸሽኝ ነው፣ እየቀለልሽብኝ ነው። ህይወቴንም እያመሰቃቀልሽ አይደለም። ህይወቴን እያመሰቃቀልሽ አንዴ ቁጭ በይ።